ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ 7 አባላትን ይዞ ወደ መቀለ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደን ሳያገኙ ተመልሰዋል። አምባሳደሩ ጀነራል ታደሰ ወረደን እንዲያገኙ በመቀለ የተሰራው ድራማዊ ክስተትና ዶክተር ደብረጽዮን የወሰኑት ውሳኔን ብዙዎችን አስገርመዋል። በቀዳሚነት ይዘነዋል። በአዲስ አበባ እየተካሄደ ያለው የሀገራዊ ምክክር መድረክ ላይ የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የትግራይን ሕዝብ አባባል ነው በሚል ያቀረቡት ሀሳብ የተሳሳተ መሆኑንና እርምት እንዲወሰድበት ተጠይቀዋል። በምክክሩ እየተሳተፉ ነው የተባሉት ተቋማትም ተወካይ አንልክም ብለዋል። እናስደምጣችኋለን። ኤርትራ የኢትዮጵያ ገዢ ፓርቲ ብልጽግና በቀጠናው ላይ የደቀነውን የብጥብጥና የታሪክ ክለሳ ስትራቴጂ የሚኮንን መግለጫ ወጣች። ኢትዮጵያ በ5 የተሳሳቱ አደገኛ ፖሊሲዎች ታጥራለች ብላለች። በዝርዝር እንመለከተዋለን። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዘር ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። 7 አባላትን ይዞ ወደ መቀለ ያቀኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደን ሳያገኙ ተመልሰዋል። አምባሳደሩ ጀነራል ታደሰ ወረደን እንዲያገኙ በመቀለ የተሰራው ድራማዊ ክስተትና ዶክተር ደብረጽዮን የወሰኑት ውሳኔ ብዙዎችን አስገርመዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋና ከሌሎች ከፍተኛ ኃላፊዎች ጋር በፕሬዝዳንቱ ቢሮ በመገኘት በወቅታዊ የትግራይ ፖለቲካዊና ሰብአዊ ሁኔታዎች ላይ ያተኮረ ሰፊ ውይይት አካሂደዋል። ሁለቱ ወገኖች በውይይታቸው የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ወደ ዘላቂ ሰላም ለመሸጋገር ውጥረትን ለማርገብና ለሰላማዊ ውይይት እድል ለመስጠት የሚያስችል ገንቢ ውይይት አድርገዋል። በተጨማሪም በትግራይ ላይ ያንዣበበውን የድርቅ አደጋ በአካል ተመልክተው ችግሩ የከፋ ሰብአዊ ቀውስ እንዳያስከትል ለመከላከልና ተጽዕኖውን ለመቀነስ የሚያስችል የጋራ እቅዶችን በማውጣት በሰብአዊ እርዳታ ዙሪያ በጋራ ለመስራት ተስማምተዋል። በዚህ ስብሰባ ላይ አምባሳደር ኤርቪን ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ሙሉ ሰላም ለመሸጋገር በትግራይ በኩል ስላለው ዝግጁነት የጠየቁ ሲሆን አቶ አማኑኤል አሰፋ በበኩላቸው የትግራይ ሕዝብና መንግስት ችግሮችን በሰላማዊ ውይይት ለመፍታት ትናንት ዛሬም ሆነ ነገ ሁል ጊዜ ዝግጁ መሆናቸውና ለዚህም በተደጋጋሚ ጥሪ ሲያደርጉና ሲሰሩ መቆየታቸው አስረድተዋል። በአምባሳደሩ የተመራው 7 የአሜሪካ ልዑክ በመቀለ በሚገኙ የተፈናቃዮች መጠለያ ጣቢያ ውስጥ ምልከታ አድርገዋል። አምባሳደሩ መቀለ ሲደርሱ አምባሳደር ዶክተር አዲስ አለም ባሌማና የኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ በአሉላ አባነጋ አየር ማረፊያ ተገኝተው አቀባበል አድርገውላቸዋል። በትግራይ ታሪክ የአሜሪካ አምባሳደር ወደ መቀለ ሲሄድ አቀባበል የሚያደርግለት የክልሉ ፕሬዝዳንት ነበር። ሆኖም ሐምሌ 8 2018 ዓ.ም የአሜሪካ አምባሳደር ማሲንጋ መቀለ ሲገቡ አቀባበል ያደረጉላቸው የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ እና አምባሳደር አዲስ አለም ባሌማ ናቸው። በትግራይ ፕሬዝዳንት ጽህፈት ቤት ደግሞ የጠበቋቸው የክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ናቸው። የአሜሪካ አምባሳደር ማሲንጋ ዶክተር ደብረጽዮን ገብረ ሚካኤል ለማግኘት እቅድ ይዞ ቢመጡም ይህንን ሊሳካ እንዳልተቻለ ተገልጿል። ዶክተር ደብረጽዮን በስራ ብዛት ምክንያት ሊያገኛቸው አልቻሉም ቢባልም እውነታው ግን አምባሳደር ማሲንጋና አሜሪካ በትግራይ ጉዳይ የያዙት አቋም ትክክል አይደለም በሚል ቅሬታ እንደሆነ ሰምተናል። ዶክተር ደብረጽዮን በመቀለ ያሉ ከአምባሳደሩ ጋር ሊገናኙ ያልቻሉት አሜሪካ በቅርቡ በትግራይ ጉዳይና በፕሪቶሪያው ስምምነት ሂደት ላይ የያዘችውን አቋም ለመቃወም የተደረገ ዲፕሎማሲያዊ ቅሬታ እንደሆነ ተገልጿል። በዲፕሎማሲያዊ ግንኙነት ውስጥ አምባሳደር ጋር በአካል ላለመገናኘት መፈለግ በአንተ ደረጃ አይደለም የሚል መልእክት ያለው ቢሆንም ዶክተር ደብረጽዮን ያደረጉት ግን በአሜሪካ ፖሊሲዎችና ውሳኔዎች ላይ ያልተደሰትንበት ነጥብ አለ የሚል መልእክት ለማስተላለፍ የተጠቀሙበት ነው ተብለዋል። አምባሳደር ማሲንጋ ለቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለማግኘት ጥረት አድርጎ ይህም ሊሳካ እንዳልተቻለ ታውቋል። ከዚህ ቀደም የአምባሳደሩ ጉዞ ሰኔ 17 ታስቦ የነበረ ቢሆንም በተለያዩ ምክንያቶች ጉዞው ለ3ኛ ጊዜ ተራዝሞ ቆይተዋል። ለጉዞ መራዘም ምክንያት የነበረው አምባሳደር ኤርቪን ማሲንጋ የአብይ አህመድ ትዕዛዝ ተቀብሎ ከጊዜያዊ አስተዳደሩ ፕሬዝዳንት የነበሩ ሌተናል ጀነራል ታደሰ ወረደ ጋር ለመገናኘት እቅድ መያዛቸውን ተከትሎ
ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ደግሞ ጊዜያዊ አስተዳደሩ መፍረሱንና ጀነራል ታደሰ ወረደ ህጋዊ ስልጣን እንደሌላቸው በግልጽ እየታወቀ አምባሳደሩ ጀነራል ታደሰን እንደ ህጋዊ መሪ ቆጥሮ ማግኘት አይችሉም በማለታቸው ነው። ሐምሌ 8 2018 ጀነራሉን በአካል ለማግኘት ጥረት ያደረጉት አምባሳደር ማሲንጋ የትግራይ ሰራዊት ዋና አዛዥ ጀነራል ፍስሐ ማንጁት በሰጡት መመሪያ መሰረት አልተሳካም ተብለዋል። የተሰጠው ትዕዛዝ ጀነራል ታደሰ ወረደ አምባሳደር ማሲንጋን ወዳረፉበት ሆቴል ሂዶ ለማግኘት ካሰቡ የቪአይፒ እጀባ እንዳይደረግላቸው የሚል ነው። ጀነራል ታደሰ ወረደ ከቪአይፒ ጥበቃ ውጪ በእግራቸው ሂዶ እንዲያገኛቸው ለቪአይፒ ጥበቃ ኃላፊ እንደተነገራቸው ታውቀዋል። በዚህም ምክንያት ጀነራል ታደሰ ወረደና አምባሳደር ኤርቪን ማሲንጋ በመቀለ በአካል መገናኘት እንዳልቻሉ ለማወቅ ችለናል። አምባሳደሩ ከዶክተር ደብረጽዮንና ጀነራል ታደሰ ወረደ የሚገናኙበት እድል ለመሞከር ከአንድ ሳምንት በኋላ ወደ መቀለ ይመለሳሉ ተብለዋል። በዚህም የተበሳጩት የሚመስሉት የአሜሪካ አምባሳደር ማሲንጋ በአዲስ አበባ የአሜሪካ ኤምባሲ ፌስቡክ ገጽ አምባሳደር ማሲንጋ በትግራይ ባደረጉት ጉብኝት የአሜሪካን የሰላምና የሰብአዊ ድጋፍ ቁርጠኝነት ያረጋገጡ ሲሆን ከሰብአዊ እርዳታ አቅራቢዎች ከፖለቲካና ከሲቪል ማህበረሰብ መሪዎች ጋር እንደተወያዩ ጽፈዋል። በፌስቡክ ገጹ ላይ የምክትል ፕሬዝዳንቱ አቶ አማኑኤል አሰፋ ይሁን የሌሎች የትግራይ ኃላፊዎች ፎቶ ሳይጠቀሙ ቀርተዋል። በኢትዮጵያ እውነተኛ ሰላምና ፍትህ ለማስፈን በሚል በአዲስ አበባ እየተካሄደ ያለው ሀገራዊ ምክክር መዋቅራዊ ጥያቄ ያነገቡ ዋና ዋና ኃይሎችን፣ ታዋቂ የፖለቲካ መሪዎችና እውነተኛ የህዝብ ውክልና ያላቸውን ወገኖች ያገለለ በመሆኑ ከፍተኛ ትችትና ተቃውሞ ገጠመው። የፖለቲካ ተንታኞች እንደሚገልጹት በሀገሪቱ የተለያዩ አካባቢዎች ጦርነትና መዋቅራዊ ጥቃቶችን ሳይቆሙ የታሰሩ የፖለቲካ መሪዎች ሳይፈቱ የሚደረግ ማንኛውም ሀገራዊ ምክክር ዘላቂ ሰላም ሊያመጣ አይችልም። ይልቁንም እንዲህ አይነቱ ምክክር ገዢው ቡድን የስልጣንን እድሜውን ለማራዘም የሚጠቀምበትና የገዛ ካድሬዎችና በጥቅም የተገዙ ሰዎችን የሰበሰበበትን የፖለቲካ ድራማ በመሆኑ ሀገሪቱን ወደ ባሰ መዋቅራዊ መፈራረስና የእርስ በርስ እልቂት ሊመራት እንደሚችል ፖለቲከኞች ያስጠነቅቃሉ። ጠቅላይ ሚኒስትር አብይ አህመድ በትግራይ፣ በአማራ፣ በኦሮሚያና በሌሎች ክልሎች ላይ አውዳሚ ጦርነቶችን ለኩሰው ካበቁ በኋላ እውነተኛ ጥያቄና በህዝብ ዘንድ ተቀባይነት ያላቸውን ታጣቂ ኃይሎችና የተፎካካሪ ፓርቲ መሪዎችን ማግለላቸውን የምክክሩን ዋጋ ፈጽሞ ያሳጠዋል ተብለዋል። ይህ አካሄድ ሀገራዊ መግባባት ለመፍጠር የሚደረግ ሳይሆን ጠቅላይ ሚኒስትሩ በሌላ ልብስና ፊት ከራሱ ጋር የሚያደርገውን ምክክር ነው ሲሉ ፖለቲከኞች በጽኑ ይተቹታል። ተቃዋሚ ኃይሎች እንደሚሉት ገዢውን ፓርቲ የራሱን ሰዎች በተለያዩ የሲቪል ማህበራትና የውክልና ስሞች አሳልፎ ምክክር አደረግን ለማለት የሚጫወትበት ይህ ድራማ የኢትዮጵያ ተጨባጭ የፖለቲካ ቀውስ ከመፍታት ይልቅ ውጥረቱን ይበልጥ የሚያባብስ ነው። በምክክር መድረኩ ላይ የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ አባባል ነው በሚል ያቀረቡትን ጥቅስ የተሳሳተ መሆኑን ታውቋል። ጠቅላይ ሚኒስትሩ አባባሉን ምክር 1 ከምድር በታች፣ ምክር 2 ከምድር በላይ፣ ምክር 3 ለብዙዎች በሚል አቅርበውታል። እውነተኛ የትግራይ ህዝብ አባባል ግን ሚስጥር 1 ከምድር በታች ማለትን የማይገኝና የማይደረስበት ሚስጥር፣ ሚስጥር 2 ከምድር በላይ ማለትን ሚስጥሩ ሊጠበቅ የማይችል እንዲሁም ሚስጥር 3 የምድር ዘር ማለትን ወደ ሁሉ የተበተነና በሰፊው የታወቀ ሚስጥር በሚል የሚገልጽ ነው። በሌላ በኩል በአዲስ አበባው መድረክ ላይ የምዕራብ ትግራይ ጽላል ሲቪል ማህበረሰብ ተወካዮች ተሳትፈዋል መባሉ ሐሰተኛ መረጃ መሆኑ ተረጋግጧል። የምዕራብ ትግራይ ጽላል ሲቪል ማህበረሰብ ሐምሌ 8 2018 ዓ.ም ባወጣው ይፋዊ መግለጫ በአዲስ አበባው መድረክ ላይ ተቋሙን ወክሎ የተሳተፈ ምንም አይነት ህጋዊ ወኪል እንደሌለው አስታውቋል። ማህበሩ በማህበራዊ ሚዲያ የሚናፈሰውን መረጃ ሙሉ በሙሉ ያስተባበለ ሲሆን ተቋሙ በምክክሩ ላይ ምንም አይነት ተሳትፎ እንደሌለውና በስሙ የሚሰጥ ማንኛውም አስተያየት፣ አቋም ወይም ውሳኔ እንደማይወክለው በይፋ ገልጸዋል። በመሆኑም መላው አባላት፣ ደጋፊዎችና የህብረተሰብ ክፍሎች በድርጅቱ ስም የሚሰራጩትን የተሳሳተ መረጃ ተረድተው ተሳትፎው ተቋሙን የማይወክል መሆኑን እንዲገነዘቡ ማህበሩ ጥሪ አቅርበዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በምክክሩ ላይ እንዲሳተፍ የቀረበለትን ጥሪ ተቀብሎ
በ5 ተወካዮች ተወክሎ እየተሳተፈ ይገኛል። በተቃራኒው ግን የትግራይ መንግስት ሐምሌ 6 2018 ዓ.ም ባወጣው ይፋዊ መግለጫ አገር አቀፉን የምክክር መድረክ ህጋዊ ውክልና የሌለውና የይስሙላ ሂደት ሲል የጠራው ሲሆን ትግራይ በዚህ መድረክ ላይ እንደማትሳተፍ በቁርጠኝነት አስታውቋል። መግለጫ አክሎም በመድረኩ ሆነ በሂደቱ ላይ በትግራይ ስም የሚሳተፉ ማናቸውም አካላት የትግራይ ህዝብ ሆነ መንግስትን ፈጽሞ እንደማይወክሉ በጥብቅ አሳስበዋል። የትግራይ ህልውና በማረጋገጥ ሂደት የሚያደናቅፉ አካላት ከተግባራቸው ሊቆጠቡ ይገባል ሲል የትግራይ ነጻነት ድርጅት አስታወቀ። የትግራይ ጦር በድሮን ሲደበደብ ደስታቸውን የገለጹ ወይም እንዳላዩ ዝም ያሉ የተፈናቀለ ህዝባችን ስቃይ እንደ ብሔራዊ ሀዘን ያልተቀበሉ ሰዎች ዛሬ ራሳቸውን ተቆርቋሪ በማስመሰል የአዞ እንባ የሚያፈሱ አጭበርባሪዎች መሆናቸውን በመረዳት ህዝቡ ሊታገላቸው እንደሚገባ ውናት ባወጣው መግለጫ ገለጸ። የትግራይ ነጻነት ድርጅት ውናት ነጻ ና ሉዓላዊ የትግራይ ሀገር ለመመስረት የተቋቋመ ድርጅት መሆኑን በመግለጽ ይህንን ታሪካዊ ዓላማ ለማሳካት የመላው የትግራይ ህዝብ ንቁ ተሳትፎ ወሳኝ መሆኑን እንደሚያምን ገልጸዋል። መግለጫው አሁን በዚህ ወቅት የትግራይ ህዝብ መሬቱን ተነጥቆ በወራሪዎች ኃይሎች ቁጥጥር ስር ገብቶ በታሪክ አይቶት የማያውቀውን እጅግ ከባድና ውስብስብ ፈተና እየተጋፈጠ እንደሚገኝ ገልጸዋል። ከ40 በመቶ በላይ ግዛቱን መነጠቁን፣ በሚሊዮን የሚቆጠሩ ሰዎች መፈናቀላቸውና መሰደዳቸውን የመጨረሻ አስከፊ ስቃይና መከራ ውስጥ እንደሚገኝ አመላክተዋል። ውናት በመጀመሪያ ደረጃ ብሔራዊ ጉዳይ የትግራይ ሉዓላዊነትን እና የተፈናቀለውን ህዝብ ወደ ቀየው መመለስ መሆኑን ጠቅሶ ይህንን ጉዳይ የሚያደናቅፍ ወይም የሚያዳክም ማንኛውም አካል ተቀባይነት እንደማይኖረው ገልጸዋል። የብልጽግና መንግስት የትግራይን ግዛት በመውረር በጀት፣ ነዳጅና ገንዘብ፣ ሌሎች አቅርቦቶችን በመዝጋት ሁሉንም አይነት ግፍ እየፈጸመ እንደሚገኝና አሁን ለአዲስ የጥፋት ጦርነት በመዘጋጀት ትግራይን በጦርና በመሳሪያ እየከበበ እንደሚገኝ በመግለጫው ገልጸዋል። እንደዚህ ሁኔታ የትግራይ ሰራዊት በሁሉም አገባቦች አቅሙን ሊያጠናክር እንደሚገባ በመግለጽ ይህም በመተማመን በመናበብና በስርዓታዊ መንገድ መሆን እንዳለበት አስታውቋል። የትግራይ ህዝብ ማንነቱንና ብሔራዊ ክብሩን የሚጠብቅ ረዥም የትግል ታሪክ ያለው ጀግና ህዝብ መሆኑን ገልጾ ጀግንነቱን በታሪክ ብቻ ሳይሆን በጠላቶቹም የተመሰከረ መሆኑን አመላክተዋል። ሆኖም የትግራይ ፍትሃዊ ብሔራዊ ጥያቄ እንደሌለ የሚያሳስቱ የብልጽግና ተላላኪና የክህደት ኃይል ቡድኖች የትግራይ ወጣቶች እንዲሰደዱና እንዲበታተኑ፣ የትግራይ ጦር እንዲፈርስና በብልጽግና ቁጥጥር ስር እንዲወድቅ፣ ሀገር እንዲፈርስና ህዝብ ለጅምላ ጥፋት እንዲጋለጥ ያለምንም ርህራሄ እየሰሩ ያሉትን ተግባር ኮንኗል። ኤርትራ የኢትዮጵያ ገዢ ፓርቲ ብልጽግና በቀጠናው ላይ የደቀነውን የብጥብጥና የታሪክ ክለሳ ስትራቴጂ የሚኮንን መግለጫ አወጣች። የኤርትራ ኢንፎርሜሽን ሚኒስተር የማነ ገብረ መስቀል ባወጡት መግለጫ በኢትዮጵያ መንግስት የሚደገፉ ተቋማትና ሚዲያዎች በኤርትራ ላይ የሚያሰራጩት ትንተናና ፍጹም ተቀባይነት የሌለው ዓለም አቀፍ ሕግን የጣሰና ቀጠናውን ለማተራመስ ያለመ የስነ ልቦና ዘመቻ መሆኑን ገልጸዋል። ሚኒስተሩ የብልጽግናን ፓርቲ መርሆች ቅዠት ሲሉ የገለጹት ሲሆን አዲስ አበባ የኤርትራን ሉዓላዊነት ለማግፋትና ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለማሳሳት ታሪክን ለመከለስና ለማዛባት እየሞከረች ነው ሲሉ ከሰዋል። የኢንፎርሜሽን ሚኒስተር የማነ ገብረ መስቀል በመግለጫቸው እንደጠቀሱት የኢትዮጵያ የውጭ ጉዳይ ኢንስቲትዩትና ዘሆን ሪቪው የተባሉ የመንግስት ልሳናት የሚያወጧቸው ጽሑፎች እርስ በርስ የሚጋጩና የኤርትራን መንግስታዊ መዋቅር ለማዳከም የታለሙ ናቸው። በአንድ በኩል የኤርትራ መንግስት እየፈረሰ ያለ ደካማ መዋቅር ነው እያሉ የሚከሱት እነዚህ ተቋማት በሌላ በኩል ደግሞ ሻዕቢያ የሚደግፏቸው የኢትዮጵያ ተቃዋሚ ቡድኖች ስርዓትን ለመለወጥ እየሰራ ነው ሲሉ ይገልጻሉ። የኢትዮጵያ መሪዎች ባለፉት 3 ዓመታት የኤርትራን ታሪክና ነጻነት ጥያቄ ውስጥ ለመክተት የታሪክ ክለሳ እያደረገ መሆኑን መግለጫው ጠቅሷል። የኤርትራ ድንበሮች በፈረንሳይ፣ በጣሊያን፣ በብሪታንያና በወቅቱ የአቢሲኒያ መንግስት መካከል በ1900 በ1902 እና በ1908 በተፈረመው የቀኝ ግዛት ስምምነቶች በመግለጽ የተቀመጡ መሆናቸውን ያብራሩት ሚኒስተሩ እንደ አውሮፓውያን አቆጣጠር በ2001 የተፈረመው የአልጀርስ ስምምነትና በ2007 በዲጂታል የጂኦግራፊ መጋጠሚያዎች ላይ የተጠናቀቀው የድንበር ማካለል ውሳኔ የመጨረሻና አስገዳጅ መሆኑን አረጋግጠዋል። በመሆኑም ኤርትራ ከኢትዮጵያ የተገነጠለች ግዛት ናት የሚለውን አባባል
ታሪክም ሆነ ሕጋዊ መሰረት የሌለው ስህተት መሆኑን እንደ አውሮፓውያን አቆጣጠር በ1961 የተጀመረውን የ30 ዓመታት የነጻነት ትግል በህገወጥ መንገድ የፈረሰውን የፌዴሬሽን ስርዓት ለመቃወምና ራስን በራስን ለመወሰን የተደረገ ህጋዊ የሀገር ነጻነት ተጋድሎ እንደነበር አስገንዝበዋል። የኢንፎርሜሽን ሚኒስትሩ የኢትዮጵያ ገዢ ፓርቲ የቤት ውስጥ ፖለቲካዊ ቀውስን ለማምለጥ ሲል በቀጠናው ላይ 5 አደገኛ ፖሊሲዎችን መከተሉን በዝርዝር አስረድተዋል። የመጀመሪያው አዲስ አበባ የአባይን ውሃ የበላይነትን ከቀይ ባህር ቀጥተኛ ይዞታ ጋር ለማገናኘት የምታደርገውን ጥረት የኤርትራ የጅቡቲና የሶማሊያን ሉዓላዊነትን የሚጋፋ መሆን ሲሆን፣ ሁለተኛው ደግሞ የኢትዮጵያን የህዝብ ብዛት እንደ ማስፈራሪያ በመጠቀም ትናንሽ ጎረቤቶችን ለመቀራመት መሞከር አደገኛ ዓለም አቀፍ ቅድመ ሁኔታን መፍጠሩ ነው። ሶስተኛው የኢትዮጵያ መንግስት በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የሱዳንን ፈጣን ድጋፍ ሰጪ ኃይል RSF ታጣቂዎችን ለማሰልጠን የሚስጥር ካምፖችን በማቋቋም የሱዳንን የእርስ በርስ ጦርነት እያባባሰ መገኘቱን ሲሆን፣ አራተኛው ደግሞ በጥር 2024 እንደ አውሮፓውያን አቆጣጠር ከሶማሊላንድ ጋር የተፈረመውን የመግባቢያ ስምምነት MOU የሶማሊያን ግዛታዊ አንድነት የጣሰና የቀጠናውን ዲፕሎማሲያዊ ያናጋ ተግባር መሆኑ ነው። አምስተኛውና የመጨረሻው የቀኝ ግዛት ድንበሮችን አለመቀበልና በአፍሪካ ህብረት የሉዓላዊነትና የድንበር ደህንነት ስምምነቶች ላይ ማመጽ አህጉሪቱን ወደ ማብቂያ የሌለው የድንበር ግጭት የሚመራ አደገኛ አካሄድ መሆኑ በመግለጫው ተመላክተዋል። መግለጫው ኤርትራ በቀጠናው ሰላም እንዲሰፍን ያላትን ቁርጠኝነት ያሳየች መሆኑን አስምሮበታል። በተለይም በሱዳን ያለውን ቀውስ ለመፍታት ያላትን ሚናና የሶማሊያን መንግስታዊ ተቋም ለመገንባት የምታደርገውን እገዛ ጠቅሰዋል። የኢትዮጵያ መንግስት በአሁኑ ወቅት የመዘንጋት በሽታ ቢጠናወትበትም ኤርትራ በኢትዮጵያ የነበረውን ከፍተኛ የጦር ቀውስ ለመቀልበስና ሀገሪቱን ለማረጋጋት ያደረገችውን አስተዋጽኦ አስታውሰዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በ2021 ለፓርላማ ባደረጉት ንግግር ኢትዮጵያ በሌሎች በተተወችበት አስቸጋሪ ወቅት ኤርትራ ላሳየችው አጋርነት ውለታዋ ሁሌም የማይረሳና ዕዳ ያለብን ነን ሲሉ መናገራቸው መግለጫው አስታውሰዋል። የኤርትራ ኢንፎርሜሽን ሚኒስተር የማነ ገብረ መስቀል እንዳመለከቱት በምስራቅ አፍሪካ ያለው ዋነኛ ችግር የኢትዮጵያ ወደብ አልባ መሆን ሳይሆን የብልጽግና ፓርቲ ለራሱ የውስጥ ፖለቲካ ህልውና ሲል ዓለም አቀፍ ህግን፣ የጎረቤት ሀገራትን ሉዓላዊነትና የቀጠናውን ሰላም ለመስዋዕትነት ለማቅረብ ያለው ዝግጁነት መሆኑንና ይህ የክለሳ ስትራቴጂው ግን ውድቅ መሆኑ የማይቀር መሆኑን ገልጸዋል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም ዛሬ ረቡዕ ከሰዓት በኋላ በኢራን ላይ ከፍተኛ ተከታታይ ጥቃት መፈጸሙን ሲያስታውቅ ኢራን የአጸፋ ምላሽ ኢላማ የሚሆኑ ተቋማትን መጠን እንደምትጨምር ገልጻለች። በሀገሪቱ የሰዓት አቆጣጠር 7 ሰዓት ተኩል ላይ አሜሪካ የፈጸመችው ጥቃት ኢራን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ጥቃት እንደምትፈጽም ለማድረግ ያለመ መሆኑን ተገልጿል። ማዕከላዊ እዙ በኤክስ ገጹ ላይ ባሰራጨው መረጃ እነዚህ ጥቃቶች የኢራን ኃይሎች በሆርሙዝ ወሽመጥ በጭነት መርከቦች ላይ ጥቃት የሚፈጽምበትን ወታደራዊ አቅም የበለጠ ለማዳከም የተፈጸሙ መሆናቸው አስታውቋል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችውን ጥቃት ኢራን በአጸፉ ጥቃት ኢላማ የምታደርጋቸውን ተቋማት እንድታሰፋ ሊያደርጋት እንደሚችል አስጠንቅቀዋል። በዚህም በአካባቢው የሚገኙ የአሜሪካ አጋር የሆኑ አገራት የነዳጅና የጋዝ ምርቶችን ማውጫዎች ማጣሪያዎችና መተላለፊያዎች ኢላማ ሊሆኑ እንደሚችሉ ገልጸዋል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶችን እየፈጸመች ሲሆን ኢራንም በምላሹ በዮርዳኖስ፣ በባህሬን፣ በኩዌትና በአረብ ኤሚሬትስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እያደረሰች ነው። በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ካበቃ በኋላ በቀጠለው ጥቃት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የጥቃት ኢላማ እየሆኑ ነው። አሜሪካ የኢራንን ጥቃት ለመከላከል በሆርሙዝ ላይ ጥበቃ እያካሄደች መሆኗንና ወደ ኢራን የሚያቀኑና ከኢራን የሚነሱ ሁሉን መርከቦች በመተላለፊያው በኩል እንዳያቋርጡ እገዳ ጥላለች። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዘር ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20 በመቶ ክፍያ እንዲፈጽሙ ያቀረቡትን ሀሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉትን እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል፣ ወደ ድርድር ጠረጴዛው የማይመለሱ ከሆነ
የኃይል ማመንጫዎቻቸውን እናፈርሳለን፣ ድልድዮቻቸው እናፈርሳለን ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑ ገልጸዋል። ሆነ ብሎ ንጹሐን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለት አክለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።